ሰላም ፊልም ወዳዶች እንዴት ናችሁልን? ያው ለዛሬም ከትላንቱ ቪዲዮአችን የቀጠለውን የፕሪዝን ብሬክ የመጀመሪያው ምዕራፍ ክፍል ደግሞ 9ን ልናሳያችሁ መተናል። ከዚህ ቀደም የተለቀቁትን ክፍሎች ያላያችሁ ወዳጆቻችን ካላችሁ ከታች ዲስክሪፕሽን ላይ አስቀምጠንላችኋል፣ ሄዳችሁ መመልከት ትችላላችሁ። ሰናይ ጊዜ። ባለፈው ክፍል በፕሪዝን ብሬክ ስኮፊልድ ከነግብረ አበሮቹ ቀጣይ ቅዳቸው የሆነው ቤት ውስጥ በቻርለስ እርዳታም ገብተው የቤቱንም ወለል መቆፈር ሲጀምሩ ከወደ ውጪ ደግሞ የኤጄንና የቬሮኒካን ህይወት ያመሰቃቀሉት ኤጀንቶቹንም አለቃ ማን እንደሆነች አይተን ነበር ያቆምነው። በዚህኛውም ክፍል ቀጥለን ይሄኛው ክፍል ደግሞ የጀመረው ያ ለቲባግ ተብሎ በጓደኞቹ በኩል ያመጡት ወጣት ልጅ የቲባግን ማሰቃየት አልችል ብሎ ስኮፊልድን እርዳኝ ያለው ሲለምነው፣ በተመሳሳይ ሊንከንም አስተዳደሩ ሄነሪን ልጅ ያለበትን አጣሩ ወይም እኔ ልቀቁኝና ልፈልገው እያለም ሲማጸን እንሰማለን። ትዕይንቱም ያንን ጉድጓዱን እየቆፈሩ ያሉት እነ ስኮፊልድ ጋር ይዞን ሄዶ እነሱም ጋርዶቹ በሌሉ ሰዓት በትንሹ የቻሉትን ያህል አቅም እየቆፈሩ የተቆፈረውንም ፍርክሽካሽ ሲሚንቶም ስባሪ ደግሞ እንዳያስነቃ ሁሉም ትንሽ በእጃቸው ይዘው ወደ ውጭም እየወጡ ሳይታዩ መሬት ላይ እየጣሉ ከመሬቱም ጋር ሲደባልቁ እናያቸዋለን። በዚህ መሃል ነበር ያ ጥቁሩ ለስኮፊልድ መድኃኒት በስንት መከራ የሰጠው ፍራንክሊን የተባለው እስረኛ የሚጥሉትን ድንጋይ አይቶ ድንጋዩንም ተጠግቶ አንስቶ ይመለከቷል። የሆነም ነገር መጠራጠርም ይጀምራል። ሁሉም እስረኞች ወደ የክፍሎቻቸውም ሲገቡ ደግሞ ማንንም ያላሰበው ነገር ይፈጠራል። ቅድም ማይክልን እርዳይም ብሎ ሲማጸን የነበረው የቲባግ አሽከር ሁሉም እስረኞች ፊት ራሱን ሰቅሎም ያጠፋል። ማይክልም ይህንን ይመለከታል። በዚህም ሳያበቃ ቲባግ ሆይ ይሄኛውን አሽከር ሲያጣ ደግሞ ሌላ አዲስ መጪ ወጣት እስረኞች ላይ አይኑን ሲጥል እናየዋለን። በሌላ በኩል ጆን ደግሞ ከቤሌክ አንድ ማስጠንቀቂያ ይደርሰዋል። ለካ እስከዛሬ ጆን የፒአይ አስተዳደርነት ቦታውን ያገኘው ለቤሌክ ከውጪ ባሉት ባልደረቦቹ በኩል በየወሩ እየከፈለው ነበር። አሁን ላይም ቤሌክ የወር ክፍያው እንዳልተከፈለውና በአፋጣኝ እንዲያስገቡለት ካልሆነ ግን ከፒአይ አስተዳደርነቱ አስወግድ ካለው እስከ ማለትም ይደርሳል። ጆንም ውጪ ላለው ፊል ለተባለው የሥራ ባልደረባው ቢደውልም ማግኘት ሲያቅተው ከወደ ውጪ ደግሞ ጠበቃዋ ቬሮኒካ ከኒክ ጋር እዛ የኒክ አባት በፊት ሲኖርበት የነበረው ቤት ውስጥ ተደብቀውም ቆይተው ትንሽ ቆየት ብሎ ኒክ ባመጣው ሐሳብ ሊንከን ገደለ የተባለው የምክትል ፕሬዝዳንቷ ወንድም ሚስትን ለማናገርም ወስነው ሁሌ ሴትየዋ ዘወትረው የሚቀመጡበት ቦታም ያመራሉ። አምርተውም ከሴትየዋ አንድ መረጃ ያገኛሉ። የሞተው ባሏን ለመግደል ከሊንከን ውጪ ሌሎች ብዙ ሰዎች እንዳሉ፣ አረ እንደውም አብረውት የሚሰሩት ሼር ሆልደሮቹ ሳይቀሩ ለገንዘብ ብለው ባሏን መግደል ይፈልጉም እንደነበረ ትነግራቸዋለች። ወደ እስር ቤቱም ስንመለስ ሊንከን የልጁ ነገር አሳስቦ ቶሎ ከዚህ እስር ቤት ለማምለጥ በሚመስል መልኩ በንዴት ያንን ጉድጓድ እየቆፈረም እያየ ነው። በመሃልም አንዱ ጋርድ በፍጥነት ወደ ክፍሉም እየመጣ እንዳለ በሱክሬን በኩል ይነገራቸዋል። እነሱ በፍጥነት የሚቆፈረውን ጉድጓድ እንዳይታይ በምንጣፍ እናም ከላዩ ጠረጴዛም አድርገው ሸፋፍነው ጋርዱንም ሲጠብቁት ጋርዱም ደርሶ አሁኑን ሁሉም ክፍሉን ለቀው እንዲወጡ ያዛቸዋል። ረፍ እነሱም ክው ብለው እንደታዘዙት ወደ ውጭ ሞተው ራቅ ብለው የሚሆነው መጠባበቅ ይጀምራሉ። አሁን ጋርዱ ጉድጓዱ ላይ ደረሰ ብለው ያሰቡ ጋርዱ ሆዬ ግን በተቃራኒው ሌላ ታሪክ ውስጥ ነበር። ትዝ ካላችሁ ያቺን የአስተዳደሩን ጸሐፊ ሲጀነጅን የነበረው ትዕይንት ታዲያ ጀንጅኖ በስተመጨረሻም እሷን ደብቆ ወደዛም ክፍል ካስገባ በኋላ ሲፈጽሙ እናያቸዋለን። ግን እየፈጸሙ የነበሩት እነ ስኮፊልድ ጉድጓዱ እንዳይታይ ብለው ያስቀመጡት ጠረጴዛም ላይ ነበር። በለው በዚሁ ከቀጠሉ የጠረጴዛውን እግር ሄዶ ጉድጓዱ ውስጥ መግባቱ አይቀርም። ግን እድለኛ ሆነው ጠረጴዛው ጉድጓዱ ውስጥ ሳይገባ ጋርዱና ጸሐፊያውም ጨራሰው ክፍሉን ለቀው ሲወጡ ያያቸዋል። በሌላ ትዕይንት ጆን የቤሌክን ነገር ለመፍታት በዘመድ ጥየቃ ሰዓት ውጪ ካሉት ሰዎቹ ጋር ቢነጋገርም ፊል በተባለው ያ ቤተሰቦቹ ላይ በዛተው ሰውም ተከርቶ ፊልም አሁን ሌላ እስር ቤት ውስጥ የራሱ የጆን አሽከር ከነበረም ሰው ጋር መስራት ይጀምራል። ይህን ያወቀው ጆንም ወደ እስር ቤት ሲመለስ አሽከሩ የነበረው ሰው ጋርም ሄዶ ሊያናግረው ቢሞክርም ጭራሽ ተንቆ ያርፈዋል። ነገሮች በዚህ ሁኔታ ከቀጠሉ ጆን እነ ስኮፊልድን ይዞ ገደል ነው የሚገባው። ለምን? ቤሌክ ከፒአይ አስተዳደርነቱ አንስቶ ሌላ ሰው ስለሚሾም። በቀጣይ ትዕይንቱ ውጭ ያለው እስካሁን ወዳላየነው የሊንከን ልጅ ኤልጄም ጋር ይዞን ሄዶ ኤልጄም የሚያረገው ጠፍቶት እግሩ ወደ ወሰደውም እየሸሸ በመሃልም ከእስር ቤት በሊንከን በኩል ጥሪ ደርሷል። ሊንከንም በስልኩ ውስጥ የልጁን ድምጽ ሲሰማ ፈጣሪውን እያመሰገነ ለኤልጄም ወደ እነ ቬሮኒካ ወይም ኒክ ጋር ደውሎ ከነሱ ጋርም እንዲገናኝ የነገረው ባለበት ቅጽበት ከየት መጡ ሳይባል ኤልጄ ላይ እነ ኤጀንት ኬለርማን ይደርሳሉ። ኤልጄም ሳያቸው እግሬ ያውጪኝ ብሎም ፈርጥጦ እንደምንም በመኪኖች ስርም አድርጎ ተደባብቆም በድጋሚ ያመልጣቸዋል። ወደ እስር ቤቱም ስንመለስ ቲባግ ሆዬ አዲስ ከመጡት እስረኞች አንዱን ወጣት ልጅ መርጦ ስሙም ቲዌነር የተባለውን በግድ እየተከተለ ሲያሰቃየው
ልጁን ከጊዜ ወደ ጊዜ ልክ እንደ በፊቱ ራሱን እንዳጠፋው ልጅ ሐሳብ ገብቶት በሌሊትም ክፍሉ ቁጭ ብሎ የምሬት እንባ ሲያለቅስ እናየዋለን። ይህንንም ስኮፊልድ ተመልክቶ ልክ እንደዛኛው ልጅ አይነት ታሪክ እንዳይፈጠር በመጀመሪያ በሰላም ቲባግን እንዲተወው ቢነግረውም ቲባጎዬ ግን አሻፈረኝ ሲል ለብቻቸው እዛ የሚቆፍሩበት ክፍልም አግኝቶት እግሩንም በብረት እየመታ በማይታመን መልኩ ስኮፊልድ ቲባግን አስፈራርቶት ወጣቱን ልጅ ብቻውን እንዲተወው ያደርጋል። በሌላ በኩል ደግሞ ስለ ስኮፊልድ ይበልጥ ማጣራቷን የገፋችበት ሳራ ስኮፊልድ ከኖርማል ሰዎች የተለየ አእምሮ እንዳለው እናም ጂኒየስ ከሚባሉ ሰዎች መሃል ሊሆን እንደሚችል ከስኮፊልድ የበፊት ሳይካትሪስት ትሰማለች። ከወደ ውጪም ኤልጄ ከነ ኤጀንት ኬለርማን ካመለጠ በኋላ አባቱ እንዳለው ወደ ኒክ ጋም ደውሎ ኒክም ማታ ላይ የኤልጄ መልእክት ሲደርሰው ለቬሮኒካም ነግሯት ቬሮኒካም በፍጥነት ለኤልጄ ትደውላለች። ግን ገና ስልኩን ማውራት ከመጀመራቸው አሁንም እነ ኤጀንት ኬለርማን ኤልጄ እንዴት እንደሆነ በማያውቀው መንገድ ያሉበት ቦታ ደርሰው ከርቀት ያያቸዋል። እሱም ለቬሮኒካ ሰዎቹ በሄደበት ሁላ የተከታተሉት እንደሆነም ነግሯት እንዲያገኙት ሲጠይቃትም ቬሮኒካም ቀበል አድርጋ እነሱ ከቺካጎ ስለወጡ ወደ ሌክ መርሰር ወደ ተባለች ቦታም እንዲመጣ እየነገረችው እኛም በምስላችን እነ ኤጀንት ኬለርማን የኤልጄን ስልክ ጠልፈው እየተከታተሉት እንደሆነ ከቬሮኒካም ጋር እያወራ መሆኑን የሚደርሱበታል። ኤልጄንም ወደዛ ሲሄድ እንይዘዋለን በማለት ተውት ሄዳሉ። ግን በሚገርም መልኩ በንጋታው ኤልጄ ቬሮኒካ ያለችውን ወደ ሌክ መርሰር የሚወስደውን ባስ ትቶ ወደ ኒው ግላረስ የሚወስደውን ባስ ይዞም ይሄዳል። ከነ ቬሮኒካም ጋር በሰላም ሲገናኝ እናየዋለን። ይህን ያላወቁት ኤጀንቶቹም የሌክ መርሰርን ባስ አስቁሞ ኤልጄን እጅ ከፍንጅ ያዝ ነው ቢሉም ባስ ውስጥ ግን ኤልጄን ሲከታተሉበት የነበረውን ስልክ ያገኙታል። እንዴት አትሉም? ያው ይህ ስራ ቬሮኒካ ነበር። ሰዎቹ ኤልጄ የሚደበቅበትን ቦታ ሁላ የሚደርሱበት ከሆነ በእርግጠኝነት ስልኩን ጠልፈው እየተከታተሉትም እንደሆነ ገብቷት በስልክ ማታ ላይ ስታወራው ሌክ መርሰርና ካለችው በኋላ በቴክስት ግን ስልክክ ተጠልፏል፣ ስለዚህ ስልኩን ጣልና ወደ ኒው ግላረስ ናም ብላ ልካለት ነበር። ዋው! በዚህ መልኩ ከነፍሰ በላዎቹ ኤጀንቶች ኤልጄንም አተረፈችው። ይህንንም ዜና ለአባቱ በደብዳቤ መልኩ ሲነግሩት እናያለን። እንግዲህ እንዲህ እያለን የዚህኛውም ክፍል ማገባደጃ ትዕይንቶች ላይ ተቃርበናል። ችግር ውስጥ የገባው ጆንም በንዴት ለመበቀል አሽከሩ የነበረው ሌላኛውን እስረኛ በተኛበት አምፖል ሰብሮ አይኑም ላይ ሲሰካው እናየዋለን። ወዩ ጆን! እሱ ይሄን ቢያደርግም በንጋታው ግን ነገሮች በቤሌክ በኩል ሳይቀየሩም ቀጥለው ጆንንም ማስጠርቶት ስለ ክፍያውም አስጠንቅቄክ ነበር በማለት ብር ወዳጁ ቤሌክ የጆን አሽከር የነበረው ጆንም አይኑን የወጋውን ሰውዬ ውጪ ፊል ከሚባለው ሰው ጋር ተባጥረው ብር ስለከፈሉት እሱን የፒአይ ሰራተኞች አስተዳደር አድርጎ ሲሾም ጆንን ደግሞ ከስልጣኑ ሲያወርድ እናያለን። በዚህ ብቻ አላበቃም። እንዳለ የነበሩት ፒአይ ሰራተኞች በአዲስ ተተክተው እነ ስኮፊልድም ተባረው እነሱ እያጸዱት የነበረውን ቤት በአዲስ የፒአይ ሰራተኞች ይተካል ማለት ነው። ህርፍ! በዚህኛውም ክፍል ቀጥለን አዲስ ተቀጣሪዎቹ የፒአይ ሰራተኞች ወደ ተቃጠለው የፖሊሶች ማረፊያ ገብተው ሲያጸዳዱ እያየን እነ ስኮፊልድም ክፍሉን ለቀው ከመውጣታቸው በፊት የተቆፈረው ጉድጓድ ላይ በሱክሬ በኩል የነ ቤሌክ ፎቶ ተሰቅሎ የነበረበትንም ጣውላ አስቀምጠው ስለነበር አዲስ ገብተው እየሰሩ ያሉት ሰራተኞች መሬቱን ልብ ሳይሉት እየረገጡት ስራቸውንም ሲቀጥሉ እናያቸዋለን። ግን ነገሩ በዚህ ሁኔታ ከቀጠለ ያ ጣውላና ጉድጓድ የማታ መገኘቱም አይቀርም። ይህ ያሳሰበው ተባራሪው ጆንም ቤሌክን በድጋሚ ሊለምነው ቢሞክርም ቤሌክ ግን ውጭ ያለው ፊል አሁን እየከፈለው ስለሆነ ፊል ብቻ የሚለውን እንደሚሰማው ይነግሯል። ጆንም ግዴታ የፊልን ጭንቅላት ለመቀየርና ወደ ፒአይ ስራው ለመመለስ ፊቢናቺ ተብየው ሰውዬ ከስኮፊልድ የት እንዳለ ማወቅ እንዳለበት ከዛም አልፎ እስር ቤት ውስጥ አሁን ሁሉም እየሸሹት ስላለ በፍጥነት ይህን እስር ቤት ለቅቄ መውጣት አለብኝም እያለ ስኮፊልድን ከፊል ጋር ለመስማማት የፊቢናቺን አድራሻ ንገረኝም ብሎ ማስጨነቁን ይያያዛል። ብልሃተኛው ስኮፊልድም በፍጥነት የሆነ መፍትሄ ካላመጣ የራሱን እቅድ ገደል መግባቱም አሳስቦት ለጆንም ፊቢናቺን የት እንዳለ እነግርካለሁም በሚል አይን ሲያየው እናየዋለን። ግን ይሄ ፊቢናቺ የሚባለው ሰው ምንድነው ይህን ያህል ብላችሁ እስካሁን እየጠየቃችሁ ነው መቼም። ስኮፊልድም ስለሰውየው እንዲህ ብሎ ይናገራል። ልክ እንደ ወንድሙ ሊንከን በማይሆን ሰዓት የማይሆን ቦታ የተገኘ ሰው መሆኑን። ድሮም ፊቢናቺ ጆን የሚያስተዳድረው ካምፓኒ ውስጥ በማናጀርነት የሚሰራ ምንም ከወንጀል ጋር ያልተነካካም ሰው ነበር። ግን አንድ ቀን ከስራ ሲወጣ በድብቅ ጆን የሰራውን ወንጀል ማለትም ሰው ሲገል ያያል። ይህንን ያየውን መረጃ ከትንሽ ቀናት በኋላ ለፖሊስም ተናግሮ ከዛም ለፍርድ ቤት ቃሉን እንደሰጠና ጆንን እንዳሳሰረው። ታዲያ ይህ ሰውዬ አሁን ላይ 3 ልጆች ያሉትና ከማፊያዎቹ ከነ ጆን ግሩፕ የመንግስት ከለላም ተሰጥቶት ተደብቆም እንዳለ እናያለን። እንግዲህ ጆን የዚህን ሰውዬ አድራሻ ነው ካልሰጠኝ የሚለው። ያው ሰውየው በድጋሚ ከአንድ ወር በኋላ ፍርድ ቤት ቀርቦ ደግሞ ስለነፊል ጉድ ሊያወጣም ይችላል በሚል እስኪ እናንተን እንጠይቃችሁ። ስኮፊልድ ወንድሙን ለማትረፍ የዚህ ምስኪን አባት አድራሻ ለነጆን ይንገራቸው ወይስ ሳይነግራቸው እቅዱን ያበለሻሸው?
እናንተ በሱ ቦታ ብትሆኑ ምን ትወስኑ ነበር? አሁኑ ኮመንት ላይ ንገሩን እስኪ። ወደ ፊልሙ ስንመለስ ከወደ ውጭ ያሉት ቬሮኒካም ኤልጄም ያመለጧቸውና ኤጀንት ኬለርማን ካለቃቸው የስልክ ጥሪ የሚደርሷቸው ስራቸውንም በአግባቡ እየሰሩ እንዳልሆነም ስለደረሰችባቸው ኪን የተባለ አንድ ሰውም እንዲገመግማቸው ትልክባቸዋለች። ኪዩን ሆይም ሁለቱን ኤጀንቶች ካገኛቸው በኋላ ምክትል ፕሬዝዳንቷ ሁሉንም ነገር እንደምታውቅ በዛቻ መልኩ እየነገራቸው በመሃልም የኤጀንት ኬለርማንን ጣት ጠምዝዞ እስከ መስበርም ያደረሰ ማስፈራራት አሳይቶ ከዚህ በኋላ ከዚህ ስራ ለጊዜው እንደተቀነሱም ያረዳቸዋል። ወደ እስር ቤቱም ስንመለስ አዲስ የተቀጠሩት የፒአይ ሰራተኞች ለጋርዶቹ ክፍል የሚሆነውን አዳዲስ ምንጣፎችም ሲያስመጡ ስኮፊልድ ከርቀትም አይተው ወይ ነገ ከፈጠነ ደግሞ ዛሬ ማታ ምንጣፉን ሊያነጥፉም እንደሆነ እየሰሙ በሌላ በኩል ደግሞ በባለፈው ክፍል ላይ ስኮፊልድ በሚጥሉት የሲሚንቶ ፍርክሽካሽ ሳቢያ ጥርጣሬ ያደረበት ፍራንክሊን የተባለው እስረኛ ስኮፊልድ እዛ ክፍል ውስጥ ምን እያደረጉ እንደነበረ ለማወቅ ለአዲሶቹ የፒአይ ሰራተኞች አስተዳደር ዳጎስ ያለም ገንዘብ እንደሚከፍል ቃል ገብቶ እሱም ትውታ ተሰጥቶት ተቀላቅሏቸው ስራውን ይጀምራል። እንደጠረጠረውም በትንሽ ፍለጋ ውስጥ ስኮፊልድ ቆፍረው ጣዩ ላይ ያደረጉበት ጉድጓድ ላይም ደርሶ ማንም ሳያየው መልሶ ምንጣፉን እንደነበረም ይመልሷል። ከዛው ከእስር ቤት ሳንወጣ ስኮፊልድም ውሳኔውን በፍጥነት ወስኖ የፌቢናቺን አድራሻ ለራሱ ለፊሊ ለተባለው ሰውዬ እኔ ነኝ የምነግረውም ብሎ ከጆንም ጋር ተስማምተው ፊሊ ለተባለውም ሰውዬ በስልክ እንዲመጣም ይነግሩታል። ስኮፊልድም ይህን ካደረገ በኋላ በፍጥነት እጁ ላይ የተነቀሳቸውን ቁጥሮች ስልክ ላይ መጥቶ ስልኩን ይደውላል። ለአንዲትም ሴት ለፌቢናቺ ያልኩሽ ነገር ጊዜው አሁን ነውም ሲላት እንሰማዋለን። በቀጣይ ትዕይንቱ ዶክተር ሳራ ስኮፊልድን እያከመችው ያየናት ግን ከጊዜ ወደ ጊዜ እየዋሻት ስለሆነ እንደ በፊቱ ብዙም ሳታወራው በሆሬ ግን ለስኮፊልድ ዛሬ የ29 ዓመት ልደቷ መሆኑን ስትነግረው እንዲሁም ለልደቷ አባቷ ከሳምንት በኋላ የሚጠወልግ አበባ እንዳመጣላት እስከዛሬም 29 ዓመት ሙሉ አባቷ በልደቷ ቀን የተገኘው ግፋቢል በስድስቱም ብቻ እንደሆነም ትነግሯለች። ስኮፊልድም የውስጧን በእንዲህ መልኩ ከሰማን በኋላ መልካም ልደት ተመኝቶላት ስለ አበባም ባላት አስተሳሰብ እንዳዘነባት ነግሯት ይወጣል። ቀጥሎም በጆን የተጠራውን ፊል ተብየውን ሰውዬ ከጆን ጋርም ተያይዘው የዘመድ ጥየቃም ሰዓት አግኝተውት ፊልም ስኮፊልድን ከፊቱ ካስቀመጠው በኋላ እንዴት ፌቢናቺን እንዳገኘውና የት እንዳለም ይጠይቀዋል። ስኮፊልድም እስር ቤት ከመግባቱ በፊት የፌቢናቺን አድራሻ ሳይታክተው ፈልጎ እንዳገኘው ካገኘውም በኋላ አሁን ላይ በርቀት የሚከታተለው ሰው እንዳስቀመጠም ይናገራል። ግን ያለበትን ቦታ ለእነሱ አሳልፎ ከመስጠቱ በፊት $200,000 ይጠይቃቸዋል። ጆንም በዚህ ጊዜ በጣም በመናደድ እስካሁን በኪሱ ይዞት የነበረውን የቬሮኒካን ፎቶም አውጥቶ 200,000 እንደማይሰጡት ይነግሯል። ስኮፊልድም የቬሮኒካን ፎቶ አይቶ የገንዘቡን ነገር ተወት በማድረግ የፌቢናቺን አድራሻ ከመናገሬ በፊት ግን ቃል ግቡልኝ ሰውየውን ስትገሉት በፍጥነትና ሳታሰቃዩት ይሁን በማለት ካናዳ 345 ሄሚልተን አቨኒው ቴንደር ቤይ ኦንቴሮም ብሎ ትክክለኛውን እስከዛሬ ደብቆ የያዘውን የፌቢናቺን የመኖሪያ አድራሻ ተናግሮ ያፈርጧል። ይህ ፊልም ይህን ከሰማ በኋላ ውስጡ ደስታ የተሰማው ለጆንም የቤሌክን ነገር እንደሚፈታው ነግሮ እስር ቤቱን ለቆም ይሄዳል። ከወደ ውጭ ያለው ኤጀንት ኬለርማን ደግሞ ጣቱን ምክትል ፕሬዝዳንቷ በላከችው ሰው እንደ ማስጠንቀቂያ ከተሰበረበት በኋላ በንዴት ወደ ምክትል ፕሬዝዳንቷ አምርቶ ለምን ኪዩን የተባለውን ሰው እንደላከች ሲጠይቃት ከንግግራቸውም ተነስተን እሷ የሁሉም የበላዮች እንዳልሆነችና ደሞም ሌሎች ከኤጀንቶቹም ከምክትል ፕሬዝዳንቷን በላይ በዚህ ወንጀል ሰንሰለት ላይ የተሳሰሩ የበላዮች እንዳሉም እንረዳለን። ወዮ ኤጀንት ኬለርማንም ያንን ሰውዬ በመላኳ የበላዮቻችን ነገሩ ላይ ትኩረት እንዲያደርጉ አደረግሽም እያለ ሲናደድባት ከዛም አልፎ ሲዝትባት እናያለን። እዛው ውጪ እንቆይና አዲሱ ቬሮኒካንና ኤልጄን ተከታትሎ እንዲገል ኃላፊነት የሰጠው ኪዩንም በቅድሚያ ያደረገው የቬሮኒካን የበፊት እጮኛ የነበረውን ሰው ቤትም አምርቶ በቃጠሎ ሳቢያ የጠፋችውን ቬሮኒካን እየፈለጉ እንደሆነም ነግሮ ዋሽቶ ወደ ቤቱም ከገባ በኋላ እሱን በመግደል በሰውየው ኮምፒውተር ላይ ቬሮኒካን ሊያናግራት ሞክሮ የት እንዳለች ግን ማወቅ ሲያቅተው ቬሮኒካ ያናገረችበትን ኮምፒውተር ትራክ በማድረግ ትክክለኛ ቦታው የት እንዳለች ይደርስበታል። በቀጣይ ትዕይንቱ ምሽት ላይ የጆን የሥራ ባልደረባ የሆነው ፊልም ስኮፊልድ የሰጠውን የመኖሪያ አድራሻ ተከትሎ ትክክለኛ የተባለውን ቤት ጋር ሲደርስ በተመሳሳይ ፌቢናቺን ቤት ውስጥ ልጆቹን አልጋቸው ውስጥ አስተኝቶም እየተመለሰ እያየ ነው። ከወደ ውጪ ፊሊ የኛን ቤተሰብ እንደጎዳ ሙሉ የሱን ቤተሰብ እንጎዳለን በማለት ከመኪኖቻቸው ሽጉጦቻቸውን ታጥቀው ወጥተው ወደ ቤቱም እያመሩ ሳሉ ገና የቤቱ በር ጋር ሳይደርሱ እጅ ከፍንጅ ብዛት ባላቸው የፖሊስ መኪኖችና ፖሊሶች ይከበባሉ። ፊሊና ግብረ አበሮቹም በዚህ መልኩ እዛው ካናዳ ውስጥ ታስረው ጉዟቸውን ወደ ወይኒው ቤት ያደርጋሉ። ለኛም በምስላችን ፌቢናቺ ልጆቹን ካስተኛ በኋላ የዋናውን ቤት በር ከፍቶ ሲወጣ አካባቢው ፍጹም ሰላም ሆኖም ያሳዩናል። እንዴት
ብልሃተኛው ስኮፊልድ በሚገርም መልኩ ከራሱ ከጆን ጋር ተባብረው ፊሊን የዛኔ አክት አድርገው ዋሽተው ጉድ እንዳደረጉት እንሰማለን። ወይ ጉድ! ጆንም ያሰቡት ሁላ እንደተሳካና እነሱም ወደ ፒአይ ሰራተኝነታቸው ለአንድ ወር ቤሌክ ስለተከፈለ እንደተመለሱ፣ ፊል ተብየው ግን እዛው ካናዳ ውስጥ በጣሰው የህግ ወንጀል ሳቢያ ከባድ ቅጣት ለመቀጣት ፍርዱን መጠባበቅ ይሆናል ዕጣ ፈንታው። በዚህ መልኩ ያሰቡ የተሳካላቸውና ጆን ከዚህ ሁላ በኋላ ራሱ አምልጠው ሲወጡ ግን የፊቢናቺን ትክክለኛ አድራሻ ትሰጠኛለህ ብሎ ስኮፊልድን ቃል ያስገባዋል። ያው መጀመሪያ ላይ ተስማምተው ማደል ስኮፊልድም ከዚህ ድል በኋላ ሳራንም አግኝቷት ለልደቷ አባቷ ከሚሰጣት የሚያረጅ እሷ የምትጠላው አበባ ይልቅ ራሱ በወረቀት የአበባ ቅርጽ ያላት አበባም ሰርቶ ታክሞም ሲጨርስ ጠረጴዛዋም ላይ አስቀምጦላት ሲወጣ እናየዋለን። እንግዲህ እንዲህ እያልን የዚህኛውም ክፍል ማገባደጃ ትዕይንቶች ላይ ተቃርበናል። እዛው እስር ቤት እንቆይና የነስኮፊልድን ጉድ ያወቀው ፍራንክሊንም እነዛን የሲሚንቶ ስብርባሪዎች ለስኮፊልድ አሳይተው አብረው እንዲሰሩ ቢጠይቀውም ስኮፊልድ ግን እምቢ ሲለው ከዛም አልፎ እነሱ የፒአይ ስራ ላይ በነበሩበት ሰዓት ፍራንክሊን ሆዬ ቱታውን ለብሶ አብሯቸው መስራት እንዳለበት ለቤሌክ ተናግሮ በቀጥታ ወደሚሰሩበትም ክፍል ገብቶ በሚያስቅ መልኩ ቤሌክ ፊት የተሸፈነው ጉድጓድ ላይም ቆሞ እያስፈራራቸው አብሯቸው መስራት እንዳለበትም ይጠይቃቸዋል። በዚህ መልኩ እሱም ስድስተኛው ወደ ቡድኑ የተቀላቀለም ሰው ይሆናል። ስኮፊልድ፣ ሊንከን፣ ጆን፣ ሱክሬ፣ ቲባግ እንዲሁም የመጨረሻው ደግሞ አሁን የተቀላቀላቸው ፍራንክሊን ይሆናሉ። እንግዲህ እያለ ይሄ ነገር ወዴት እየሄደ ነው ጎበዝ? ከወደ ውጭ ደግሞ ቬሮኒካ እና ኒክ አሁንም ሊንከንን እንደዛ ሊያደርግ የቻለው ሰው ማን ሊሆን እንደሚችል መመርመራቸውን ቀጥለው የሟች ሚስት እንዳለቻቸው ሰውየውን ሊገሉት የሚፈልጉት ብዙ ሰዎች እንዳሉ፣ ለምን እሱ ሞተ ከተባለ ከሰውየው ስር ያለውን ገንዘብ የሚያገኙ ብዙ ሰዎች እንዳሉ የነገረቻቸውንም እያስታወሱ እዛውም በቲቪ ላይ አንድ ዜና ይሰማሉ። የአሜሪካ ምክትል ፕሬዝዳንቷ ለዋና ፕሬዝዳንትነት ልትወዳደር መሆኑ፣ ከምን ጊዜውም በላይ በጣም ብዙ ገንዘብ ፈሰስ የተደረገበት የምርጫም ቅስቀሳ እያካሄደች መሆኑን ይሰማሉ። የሟች እህት ማለት ነው። ይህንንም ሲሰሙ አሁን ከያዙት መረጃ ጋር በሆነ ያክል ይመሳሰልባቸዋል። እነሱም ምናልባት ምክትል ፕሬዝዳንቷ ለገንዘብ ብላ የገዛ ወንድሟን አስገድላ ይሆን እንዴ የሚልም ፊት ያሳያሉ። ይህም ድንጋጤያቸው እንዳለ ሆኖ ሌላ አንድ ዱብዳም ከቤታቸው ውጭም ይከተላል። ዱብዳውም ኪዩን የተባለው ሰውዬ ቦታውም ላይ ደርሶ እናየዋለን። እና እንዴት ነው ፊልም ወዳጆች? ፕሪዝን ብሬክ የመጀመሪያው ምዕራፍ ክፍል 10ን ወደዳችሁት? በቀጣይስ ኪዩን እና ቬሮኒካን ምን ያደርጋቸው ይሆን? አብረን በቀጣይ እናየዋለን። በዚህኛውም ክፍል ቀጥለን ማይክል በትውስታ ወደ እስር ቤት ከመግባቱ በፊት የጋብቻ ቀለበት የገዛበትን ቀን እያስታወሰ በዚሁም ሕክምና ሳራ ጋር ሄዶም እየወሰደ እያየ ነው። ሳራም የሰጣትን ከወረቀት የተሰራችም አበባ ሳትጥላት በስነ ስርዓት እንዳስቀመጠችው እናያታለን። በወሬያቸው መሃል የሆነ ሰዓት በፍቅር አይን በሚባልም እየተያዩ ፈዘው ቀርተው በሌላ ነርስ ከፈዘዙበት እስከ መንቃትም ይደርሳሉ። ከጊዜ ወደ ጊዜም ስኮፊልድ በውስጡ ለሳራ የሆነ የመውደድ ስሜትም እያደረበት እንደሆነ ሳራም እንደዛው። ታዲያ ግን ምንም ቢፈዝ ስራውን ያረሰው ስኮፊልድ አሁንም በጥርስ ሳሙና ቀምሞ ያዘጋጀውን ያንን ብረት የሚያበሰብሰውን ኬሚካል በተለመደው ቦታ ጨምቆም ሲልክ እናየዋለን። ይህንንም ካረገ በኋላ ወደዛ ወደሚቆፍሩበትም ጉድጓድ ተመልሶ ስራቸውን እየሰሩ ሳለ በአንድ ጋርድ በኩል ስኮፊልድ እንደሚፈለግም የሚፈለገው ደግሞ የጋብቻ ጊዜ ከሚስቱ ጋር የሚያሳልፉበት ጊዜ አሁን ላይ ደርሶ ሚስቱም እንደመጣች ተነግሮት ነው። እስካሁን ያልሰማነው ጉድ ማይክል ሚስት አለው በለው። ይህንንም አይተን ሳንጨርስ ልጅቷ ማይክልን ለማግኘት ስትገባ ቤሌክ ሆዬም የሆነ ቦታ አቃታለሁ እያለ ግራም እየተጋባ የማይክል ሚስት ተብላም የመጣችው ሴት ማይክል የዛኔ የፊቢናቺን ነገር በስልክ የነገራት ሴት መሆኗን፣ ይህም ክፍል ሲጀምር የጋብቻ ቀለበት የገዛው ለሷ መሆኑን፣ አሁን ደግሞ ደብቀሽ አምጪልኝ ያላትን የኤቲኤም ካርድ ልሰጠው ነበር አመጣጧ። እንግዲህ ስኮፊልድ ይህችን ሴት ያገባት የውሸት መሆኑን የውሸት ባልና ሚስትም የተጫወቱ እንደሆነም ተረድተን ልጅቷም ይህንን ካደረሰች በኋላ ስኮፊልድን ተሰናብተው ወደ ውጪ በምትወጣበት ሰዓት የሳራ አይን ውስጥም ትገባለች። ሳራም የቅናት የንዴት የመደንገጥ ፊትም ስታሳይ እናያታለን። ፍቅር ሲጀማምር ስኮፊልድም የተሰጠውን ኤቲኤም ከነበሌክ ሳይታይ ወደ ውስጥም ካስገባ በኋላ ማታም ላይ ክፍል ውስጥ ሆኖ ኤቲኤሙ ሲልጠው ማንም በማይገምተው መልኩ የእስር ቤቱ ጋርዶች ጋር ብቻ የሚኖር አንዳንድ እስር ቤት ውስጥ ያሉትን ክፍሎች በር መክፈቻም የካርድ ቁልፍ ነበር። ይህንንም ካርድ ያዘጋጀው ገና ድሮ ወደ እስር ቤቱ ሳይገባ በፊት ነበር። ታዲያ ይህችን ካርድ በመያዝ በምሽት በቀዳዳው አድርጎ እስረኞች ልክ የታሰሩለት ያላቸው ዕቃን ተሰብስበው ወደሚቀመጥበትም ክፍል አምርቶ ክፍሉም ውስጥ ሲገባ እናየዋለን። በቀጣይ ትዕይንቱ ከወደ ውጭ ያሉትን ቬሮኒካም ጋር ይዞን ሄዶ
ቬሮኒካም ኒክም ይህን ሁላ ነገር በምክትል ፕሬዝዳንቷ መደረጉን እያረጋገጡ መጥተው በቀጣይ ምን ማድረግ አለብንም እያሉ እያሰቡ ከወደ ውጭ ደግሞ ኪዩን ሆዬ ፊቱን በማድማት ማታም ላይ እስኪሆን ጠብቆ ልክ እርዳታ እንደሚፈልግ ሰው እነ ቬሮኒካ ያሉበትን ቤት ያቋቋል። እነ ኒክም መጀመሪያ ላይ ቢጠራጠሩም ሰውየው ግን የመኪና አደጋ ደርሶብኝ ነው እርዱኝ ማለቱን ስለቀጠለ በየዋህነት በሩን ከፍተው ያስገቡታል። ኪዩን ሆዬም ልክ ቤት ውስጥ መግባቱን ሲያቅ በፍጥነት ኒክ ላይ ከጀርባም ይተኩስበታል። ቬሮኒካን እና ኤጄን ደግሞ ግጥም አድርጎ ካሳሰራቸው በኋላ ኒክም ራሱን ስቶ ስለነበር ቬሮኒካን ወይ ከኔ ጋር ተባበሪ፣ በሊንከን ጉዳይ እስካሁን የደረሳችሁበትን ነገር ንገሪኝና ኒክን ወደ ሆስፒታል ይዘሽ ሂጂ፣ ካልሆነ ግን አንቺም ሟች ነች እያለ የያዙትን መረጃና ለማን እንደተናገሩ ለማወቅም እየጣረ እንደዛው እንዳሰራቸው ምሽቱም አልፎ ይነጋል። ኒክም ራሱን ከሳተበት ነቅቶ እያየ ነው። ቬሮኒካም ሌሊቱን ሙሉ የታሰረ እጇን ለመፍታት ሞክራ ሲነጋጋም ተሳክቶላት ኪዩንም በወንበር መታ ኤልጄንና ኒክን ይዛ ለመሸሽ ብትሞክርም ኪዩን ሆዬ ግን በድጋሚ ደርሶባቸው ሽጉጥም እየተኮሰ ጫካውን ያሯሩጣቸዋል። ግን በመሃል በራሷ በቬሮኒካ ባዘጋጀችው ወጥመድ በኤልጄ ተገፍትሮ ቁልቁል የተቆፈረም ጉድጓድ ውስጥ ይከቱታል። በዚህ መልኩ እነ ቬሮኒካ ቢያመልጡም ኪዩንም እርዳታ ፈልጎ በስራም ያባረራቸውና ኤጀንት ኬለርማንን ጋም ደውለው ቢጠራቸውም ኬለርማን ግን የግፉ ግፍ ኪዩን እንደዛ እንዳለ እንደ መርዳት ጭራሽ ከላዩ በእንጨት ዘግቶበት ጉዟቸውን ይቀጥላሉ። ወዩ ግን እዚህ ጋር ከሁለቱ ኤጀንቶች መሃል ኬለርማን በጣም ጨካኝ እንደሆነ ያኛው ማለትም ኤጀንት ሄል ግን አንዳንዴ ኬለርማን የሚነግረውን ነገር ሲቃወመውና በትንሹም ህሊና ያለው ሰው እንደሆነ እንረዳለን። ወደ እስር ቤቱም ስንመለስ ማይክል ወደዛ እስረኞች ልክ የታሰሩ ቀን እቃቸው ወደሚቀመጥበት ክፍል በካርድ ቁልፉን ከገባ በኋላ የራሱን እቃ ወስዶ በፖስታ የሚያስቀምጠውን ቴፕ ሪከርደርና የወረቅ ሰዓት አገኛለሁ ቢልም ግር በሚል መልኩ ግን ልክ ሲታሰር አስመዝግቦ የሰጠቸው እቃዎች ሁላ ኖረው የወርቅ ሰዓቱ ግን በቦታው አልነበረም። ይህም ማለት ከጋርዶቹ መሃል የእስረኞችን እቃ የሚሰርቅ ሌባ ጋርድ አለ ማለት ነው። ይህን የወርቅ ሰዓት ካላገኘ ቀጣይ እቅዱ መሳካት እንደማይችል የገባው ስኮፊልድም በንዴት ማን እንደሰረቀው ማጣራት ይጀምራል። በሚገርም መልኩ ሰዓቱን ጌሪ የተባለ አንድ የእስር ቤቱን ጋርድ እጅ ላይ ያየዋል። እሱ ይሄን ሲያጠና በሌላ በኩል ደግሞ ቤሌክ የማይክል ሚስት ነኝ ብላ ስለመጣችው ሴት በይበልጥ ማጣራት ጀምሮ ጭራሽ ምሽት ላይ የምትሰራበት ቦታም ድረስ አምርቶ ልጅቷንም አግኝቷት ማይክል ከመታሰሩ ቀደም ብሎ ያገባት ስደተኛ ስለነበረች ለግሪን ካርዷ ልትጠቀምበት መሆኑን እንደደረሰበት እየነገረ ማስፈራርቶ ማይክል ከሷ ምን ፈልገው እንደነበረም ሲያፋጥጣት ልጅቷን በስተመጨረሻ ኤቲኤም ካርድ እንድታቀብለው ብቻ ፈልጓት እንደነበርና ያንንም ኤቲኤም ካርድ ለማይክል እንደሰጠችው ትናገራለች። በድጋሚ ወደ እስር ቤቱ ስንመለስ ብልሃተኛው ስኮፊልድ ለቀጣይ እቅዱ ያንን ሰዓት ለማግኘት ምን ማድረግ እንዳለበትም አስቦ ፒአይ ውስጥ አስገቡኝ እያለ የነበረውን ያንን ቲባክስ ያስቸግረው የነበረውን ወጣት ልጅ ጋር አምርቶ መስረቅ ላይ ጎበዝ መሆኑን ስለሰማ ያንን ሰዓት ከጋርዱ ላይ ከሰረቀለት ምናልባት የፒአይ ስራ ውስጥ ሊያስገባው እንደሚችልም ነግሮ ልጁም ይስማማል። በሌላ ትዕይንት ቻርልስ የተባለው ሽማግሌም ሰውዬ በአስተዳደሩ ሄነሪም ተጠርቶ ከወደ ውጭ ያለችው ልጁ በጠና እንደታመመች ህመሟም ካንሰር እንደሆነም ነግሮ መርዶ ያረዷል። እሱ አልበቃ ብሎ በፖሊሲያቸው መሰረት ልጁ እንዲህ ብትታመምም ቻርልስ ግን እንደታሰረ ራሱ ሄዶ መጠየቅ እንደማይችል ወጥቶ ልጁን ማየት የሚችለው መች ነው ልክ ሞታ መቃብሯ ላይ ሊቆም ብቻ ከሆነም እንደሆነ ይነገረዋል። በድጋሚ ወደ ስኮፊልድ ጋር ስንመለስ በዛ በወጣቱ ልጅ በኩል አሪፍ ዘዴ ተጠቅመው ከጌሪ ተብየው ጋር ሰዓቱን ሲሰርቁ ሰርቆም አብሮ አንድ ክፍል በሚያድሩ ቻርልስ በኩል ለስኮፊልድ ሰዓቱም እየደረሰው ልጁ በጠና ካንሰር ታማ ሳያት ልትሞት ከጫፍ የደረሰችበት ቻርልስ እስከዛሬ አብሬያችሁ አልሰራም ቢልም በልጁ ከመጣ ግን ምን ቀረኝ በሚል ከስኮፊልድ ጋር እንዲሰራና ቡድን ውስጥ እንዲያስገቡት ሲጠይቅም እንሰማዋለን። በተለዋጭም ያው ሰውየው ድሮ ሰርቆ ከቀበረው ገንዘብ የሆነ ያህል ስኮፊልድ ያገኛል ማለት ነው። ዋው እዛው ስኮፊልድ ክፍልን ቆይና እስካሁን ሰዓቱና ቴፕ ሪከርደሩ ምን ሊያደርግለት ነው እያልን ነበር። ስኮፊልድም ቴፕ ሪከርደሩን በመክፈት ከሰዓቱም ጋር ካገናኘውና ድምጽ እንደሚቀዳም ካረጋገጠ በኋላ በፒአይ ስራው ጊዜ ሳይታይ ውጪ ላይ በሚታከምበት ክፍል ትይዩ እታች የሰዓቱን መሳሪያ በትንሹ መሬቱን ቆፍሮ ሲቀብረው እናየዋለን። ለምን ካላችሁ እኛም በምስላችን ስኮፊልድ የቀበራት መሳሪያ ልክ ለሊት 6 ሰዓት ስትል ድምጽ መቅዳትም ጀምራ ለሊቱም አልፎ በነጋታው ስኮፊልድም ወደ ቀበረበት ተመልሶ መሳሪያውን ሲያወጣ እናየዋለን። እዛውም ባለፈው ቀን ላይ ቅናት ቢጤ የያዛት ሳራ ወደ እሱም ተጠግታ ቅናቷ እንዳያስታውቅባት እየጣረች ሚስት እንዳለው ለምን እንዳልነገራት ብዙ ስለሱ ያልተመለሱም ጥያቄዎች እንዳሏት የነገረችው ከዚህ በኋላ ልክ እንደ ታካሚና ሐኪም ብቻ ግንኙነታቸው መቀጠል እንዳለበትም ነግራው ነገሩን ትቆርጧለች። እንግዲህ እንዲህ እያልን የዚህኛውም ክፍል ማገባደጃ ትዕይንቶች ላይ ተቃርበናል። ስኮፊልድም ቀብሮ ለሊት ላይ ያሳደራት መሳሪያ በነጋታው ከሱክሬ ጋር የተቀዳውንም ድምጽ እያዳመጡ ልክ እኩለ ለሊት ከሆነ በኋላ የተቀዳውም ድምጽ ይህን ያሰማል።
በ18 ደቂቃ ውስጥ የተመደቡት የእስር ቤቱ ጋርዶች ያንን የሐኪም ቤቱን ግድግዳ እንደሚያልፉት ልክ 18 ደቂቃ። ያም ማለት ምን ማለት እንደሆነ ማይክል ያስረዳል። አሁን ካሉበት ከ4 ቀን በኋላ ሁሉም ነገር ጨራርሰው በትቦም አድርገው እሱም ሳራ የምታከምበት ክፍል ሲደርሱ የተመደቡት ጋርዶች ዞረው እስኪመለሱ 18 ደቂቃ እንዳላቸው፣ በዛች 15 ደቂቃ ውስጥ ታዲያ ከክፍሉ ባለውና በተያያዘው ገመድ አድርገው ወደ ውጪም እንደሚወጡ ይናገራል። ግን ችግሩ አሁን ያንን ገመድ የሚሻገሩት ሰዎች ማለትም የሚያመጡት እየበዙ መተው ደግሞ ቻርለስ ሲጨመር 7 ደርሷል። ስኮፊልድም እንዲህ መብዛታቸው ካላቸው 18 ደቂቃም ጋር አስልቶት በኋላ ላይ እንደሚያስበላቸውና ከመሃላቸውም አንድ ሰው ቢያንስ መቀነስ እንዳለበት ለወንድሙ ሊንከን በሚስጥር ሲነግረው እንሰማለን። ጥያቄው የሚሆነው ማን ይቀነሳል ነው። እናንተ ግን ማን ቢቀነስ ደስ ይላችኋል? ራሱ ስኮፊልድ እንዳትሉ ብቻ። እዚህኛውም ክፍል ቀጥለን ይሄኛው ክፍል ደግሞ የጀመረው ስኮፊልድ የሚያመጡበት ቀን ሲደርስ ወደ ሐኪም ቤቱ የሚወስደውን መንገድ እያጠናው ለመንገዱም እንዲሆነው በባለፈው ባገኛት ካርድ ለእስር ቤቱ እስኪፈታ የተወሰደበትን ልብስ ውስጥም ደብቆ ባስቀመጣቸው እቃዎች ታግዞ ነገሮችን አመቻችቶ በቀጣዩ ቀን ከሊንከን ጋር ወደ ፒአይ ስራቸው እየሄዱ ባሉበት ሰዓት ያወሩት ሁላ ፍራንክሊን ጆሮ ውስጥ ይገባል። ያወሩትም 18 ደቂቃ ውስጥ ያሏቸው 7 ሰዎች ማለፍ አይችሉም የሚለው ነበር። ፍራንክሊንም ወዲያው ቲባግ በሌለበት ለሌሎቹ ነግሯቸው ሌሎቹም ያ ካልሆነና አንድ ሰው የሚቀነስ ከሆነ ሁላችንም የምንስማማበት ቲባግ ይቀነስ እያሉ ባሉበት ቅስፈት መርዙ ቲባግ የክፍሉን በር ከፍቶም ገብቶ ስለሱም እያወሩ መሆኑ ውስጡ እየነገረው መሆኑንና ከቡድኑ ልታስወግዱኝ ወይም ደግሞ አጉል ልታደርጉኝ እያሰባችሁ ከሆነ እርሱት፣ ምክንያቱም ውጪ ላለው የኔ ሰው ቀጣይ ሳምንት እንደምናመልጥ ነግሬዋለሁ። ታዲያ በምናመልጥበት ሰዓት ከማምለጣችን በፊት 5 ደቂቃ ቀደም ብሎ ከኔ ካልሰማ እንዲሁም ካመለጥን በኋላ ደግሞ በ20 ደቂቃ ውስጥ ምንም ነገር ስለኔ ካላየ ወይም ካልሰማ በቀጥታ ወደ አስተዳደሩ ሄዶ እያመለጣችሁ እንደሆነ ይናገራል ብሎም እያሰራራቸው ዋስትናውን ይናገራል። ቲባግ ታዲያ አሁን ሁሉም እንሄዳለን ካለ ማን ሊቀር ይሆን? ነገሩ አሳሳቢ ሆኗል። በመካከላቸው መከፋፈልን ፈጥሯል። ለዚህም አንደኛ ፍራንክሊን ወደ ሱክሬ ተጠግቶ ስኮፊልድ ወንድሙን ከዛ ቻርለስ ተብየውን ደግሞ ለገንዘብ ጆንን ደግሞ ለአይሮፕላን ይዟቸው ይወጣል። አንተን ግን አንድ ክፍል አብራችሁ ስለታሰራችሁ እንጂ ስለአንተ ጭራሽ አያስብም እያለ የሱክሬ ጭንቅላት ውስጥም እየገባ ጭራሽ ከቻልክ ስኮፊልድ ሚስጥሩን ሁላ የሚነግር ከሆነ እሱ አያስፈልገንም፣ እኛ በራሳችን ከነሱ ቀድመን እናምልጥ የሚልም ሐሳብ ያመጣል። በቀጣይ ትዕይንቱ ውጭ ያለችው ቬሮኒካም ከኤጄ ጋር ከኪን ከተባለው ሰውዬ ካመለጡ በኋላ በጥይት ጀርባው ላይ የተመታውን ኒክ በፍጥነት ወደ ክሊኒክ እየወሰዱት ኒክን በሰላም እዛ ደርሶ ሕክምናውን ሲያገኝ ግን በመሃል ኤልጄ ክሊኒክ ውስጥ እያለ ጋዜጣ ላይ የእናቱ ቀብር ዛሬ መሆኑን የሚገልጽ ዜና አይቶ ለማንም ሳይናገር ወደ ቦታው በፍጥነትም ያመራል። አምርቶም ከርቀት የእናቱን የቀብር ስነ ስርዓትም እየተመለከተም እያየ ነው። ይህን ያወቁትና ኤጀንት ኬለርማንም በኤጀንት ሄል በኩል መከታተላቸውን ጀምረው ሄልም እናቱን የገደለበትን ኤልጄን አምርሮ ሬሷ ፊት ሲያለቅስም እያየው በትዕዛዙ መሰረት ኤልጄ ወደ ቬሮኒካ ጋር ተመልሶ እስኪሄድም ጠብቆ እዛ ድረስ ለመከታተልም ያስባል። ኤልጄም የእናቱን ሬሳ በዚህ መልኩ ከተሰናበተም በኋላ ወደ እነ ቬሮኒካም ሲመለስ አብሮት ኤጀንት ሄልም ተከትሎት ካሁን እነ ቬሮኒካን አገኛቸው ብለን እያሰብን ግን ነገሮች በተቃራኒ ይሆናሉ። ኤጀንት ሄል ኤልጄን ተከትሎት የት ሆስፒታል እንዳለ ካረጋገጠ በኋላ ወደ ራሱ ቤት አምርቶ የገዛ ሚስቱን ለትንሽ ጊዜ ከሀገር እንውጣ በማለት እቃዎቹን በሻንጣ እንድታረግ ካዘዛት በኋላ ወደ ሆስፒታሉ ስልክ በመደወል ኒክ የተኛበትን ክፍል ባለው ስልክ ቬሮኒካን ያገኛታል። አግኝቷትም ማንነቱን ሳይናገር ሊንከንን ነፃ የሚያወጣ መረጃ ሊሰጣት እንደሚፈልግ ወጥመድም እንዳልሆነ ነግሯት ኬኔዲ አቨኒው የሚገኝ ሃይላንድ ካፌም የተባለ ነገ 2 ሰዓት ማታ እንገናኝ ብሎ ስልኩን ይዘጓል። እንግዲህ ይህ ሁላ ሲሆን ኤጀንት ኬለርማን ለሌላ ስራ ከከተማ ውጪም ስለነበር ምንም የሚያውቀው ነገር አልነበረም። በስተመጨረሻ ይህ ነገር እውነት ከሆነ ቬሮኒካም ቢያንስ አንድ ጠብ የሚል መረጃም ልታገኝ ትችላለች። ወደ እስር ቤቱ እንመለስና ያ የወርቅ ሰዓት ከጋር ለስኮፊልድ የሰረቀለት ልጅ ማይክልን ቃል እንደገባው ወደ ፒአይ ስራ አስገባኝ ቢለውም ማይክል ግን አስብበታለሁ ነው ያልኩክ እስኪ ወደፊት ሲለው እየሰማነው ሕክምናውን ለመውሰድ ወደ ሳራም በሄደበት ሰዓት ሳራም እስክትመጣለት ያንን ኬሚካል ሲደፋበት ወደ ነበረው ትቦ ሳይታይ አምርቶ ትቦውን በትንሹ ስለበሰበሰለት በሞልወያም እንጨት አድርጎ የበሰበሰውን ብረት ሲበሳው እናም ያቺ በወረቀት የሚሰራትን የዳክዬም ቅርጽ ያላትን ቅርጽ ወደታችም በበሳው ቀዳዳም በኩል ሲጥላት እናየዋለን። ይህ እንዳለ ሆኖ ቲባግም ቻርለስ የተባለውን ሽማግሌ ሰውዬ እሱ እንዲቀነስም ሲወተውተው፣ በሌላ በኩል ደግሞ ጆን ቲባግ ከውጭ ያለኝ ያለው ሰውዬ ማጣራት ጀምሮ ቲባግም ከውጭ ያለው ሰው የራሱ የገዛ ወንድሙም እንደሆነ ደርሶበት በራሱም ሰዎች በኩል ጆን ሰውየው ማለትም የቲባግ ወንድምን እስኪያመጡ ድረስ አስረው መኪና ውስጥ ሊያቆዩት ቢሞክሩም
በሚያሳዝን መልኩ የቲባግ ወንድም ላለመታሰር ሲያስቸግር እንዲሁም ሊገላቸው ሽጉጥ ሲያወጣ ከነ ልጁም የጆን ሰዎች ይገሉታል። ይህንንም ዜና እሰሯቸው ብቻ ላለው ጆን ይነገሯል። በቀጣይ ትዕይንቱ አፍቃሪው ሱክሬ በሄክተር ተነጥቆ ለቀናት ያላያትን የበፊት ፍቅረኛውን ብቻውን እዛ እስር ቤት ድረስ ልትጠይቀውም ስትመጣ ተመልክቷት ሱክሬን ሲያያት ደስታ ቢሰማውም እሷ ግን አንድ ጥሩና አንድ መጥፎ ዜናዎችን ልትነግረው ነበር አመጣጧ። ከጥሩም ስንጀምር ልጁን ሆዷ ውስጥ እንደያዘችና እንዳረገዘችለት ትነግሯለች። መጥፎ ዜናው ግን ልጁን ለብቻዋ ማሳደግ ስለማትችል እናቷም እንዳለቻት የሱክሬን ከዝን ሄክተርን አግቢውም እየተባለች መሆኑን ትነግሯለች። ረፍ ችግሩ ደግሞ እሷ ምክራቸውን ሰምታ ሄክተርን ልታገባው እያሰበች መሆኑ ነው። ሱክሬም ይህን ሲሰማ ከሚባለው በላይ በመደናገጥ እንደመለመንም እያደረገው እመኚኝ ከምታስቢው ቀን ቀድሜ ከዚህ እስር ቤት እወጣለሁ ጠብቂኝም እያለ ይማጸናታል። ፍቅረኛው ማሪ ክሩዝም ምንም እሱን ብትወደው ሁሌ እንደዚህ እንደሚላትና ምን ማድረግ እንዳለባት ግራ እንደገባት ነግራው በዚሁ መልኩ ይለያያሉ። እንግዲህ ሱክሬ ካልፈጠነ የሚወዳትን ልጅ ሌላ አግብቷት ልጁንም ሄክተር ሲያሳድግለት ማየቱ ነው። እንግዲህ ወደ እስር ቤቱም ስንመለስ ስኮፊልድ በክፍሉ ቀዳዳም አድርጎ ወደ ሐኪም ቤቱ የሚወስደውን ቦታም ላይ ሲደርስ እዛም ቦታ ላይ ያለውን ውሃ የሚያስገባውን ቱቦ ሲከፍተው እናየዋለን። በተመሳሳይ ደግሞ ጆን ያስገደላቸው የቲባግ ወንድምና ልጅ በሌሊት በህልሙ እየመጡ ሲያስቃዡት እናየዋለን። በንጋታውም የሚወዳቸውንና ቀረኝ የሚላቸውን ቤተሰቦቹ የሞቱበት ቲባግ ዜናውን በአስተዳደሩ ሄነሪን በኩል ይነገሯል። የስኮፊልድን ነገር እየመረመረ ያለው ቤሌክም ኤቲኤሙን ከዛ ደግሞ ጌሪ ከተባለው ጋር ትዌነር ሰዓቱን እንደሰረቀው ግን ሰዓቱ በመጀመሪያ ደረጃ የማይክል እንደሆነም ይሰማል። ይህም ማለት ሰዓቱን ከጌሪ እንዲሰርቅ ያደረገው ስኮፊልድ መሆኑን ይባንናል። ለዚህም ትዌነር የተባለውን እስረኛ ብቻውን አስጠርቶ በበርገርና ቺፕስ ማታሎ ስለ ስኮፊልድ የሚያውቀውን መረጃ እንዲነግረውም ሲጠይቀው እናየዋለን። ስለ ስኮፊልድ ካወራን ደግሞ ምሽት ላይ ወደ ሐኪም ቤቱ የሚያስገባውን ቦታ ላይ ያለውን ውሃ ማስገቢያ ከከፈተው በኋላ ቀን ላይ በፒአይ ስራ ጊዜ ሳይታይ ከውጪ ወደ ውስጥ ወደዛም ቦታ ውሃ እንዲገባም ያደርጋል። የዛኑ ቀንም ወደ ክፍሉ ሲመለስ ለሱክሬ የተቃጠለው የፖሊሶች ማረፊያ ክፍል ውስጥ እንዲጠብቁት ነግሮት እንደለመደው በዛች ቀዳዳም አድርጎ ወደ ውሃ ወደ ለቀቀበትን ቦታ ያመራል። በውሃው ውስጥም ዋኝቶ ወደ እዛ ሳራ የምታክምበት ክፍል ሆኖ ውሃ መሄጃውን ወደ በሳበትና የዳክያዋን ቅርጽ ወደ ጣለባትም ክፍል በውሃው ታግዞም ሲደርስ እናየዋለን። የለበሰውን ልብስ እንዴት ሊያደርገው ነው እያላችሁ ካላችሁ ከክፍሉ ለብሶ የወጣውን ልብስ እዛው ወደ ውሃ መግቢያው ጋር አስቀምጦ ውሃው እንዳይሄድ ቅያሪ ልብስ በፌስታል አድርጎ የዘጋበትን ደግሞ በገመድ ስቦ በመቀየር ጉዞውን ወደ እነሱክሬ እየቆፈሩት ወዳለው የተቃጠለው የጋርዶች ማረፊያም ክፍል ያደርጋል። እነሱክሬም እንደታዘዙት በፒአይ ስራቸው ጊዜ በሚሰሩበት ቦታ ሆነው ጉድጓዱን ቆፍረው ጨርሰው ስኮፊልድንም እየጠበቁት አሁን መጣም እያሉ ባሉበት ሰዓት ጌሪ ተብየው ጋርድ በፍጥነት ወደ ክፍሉም ሲመጣ ከርቀት ያዩታል። አስቡት ደርሶ ቦታው ላይ ስኮፊልድ እንደሌለ ካወቀ ችግር ተፈጠረ። ታዲያ ስኮፊልድ እስኪመጣ የሚመጣውን ጋርድ ሊንከን በብልሃት ሊያስቆመው ሞክሮ አልሆነለ ሲለው ያለው አማራጭ መምታት ስለነበር ጌሪም በቡጢ ብሎት ያርፋል። በዚህም ጊዜ ሌሎቹ ጋርዶች በፍጥነት ቦታው ላይ መጥተው ሊንከንን አሳስረው ብቻውን ወደሚታሰርበት ክፍልም ይዘውት ይሄዳሉ። ይህን ያላወቀው ማይክልም ቦታው ላይ ደርሶ በቱቦም አድርጎ እነሱክሬንም አግኝቶ በቃ ሁሉ ነገር እንደታሰበው ነው ዛሬ ማታ እንውጣለን ቢልም እዛው ግን የወንድሙን የሊንከንን ዱብዳ ይነግሩታል። እንግዲህ እንዲህ እያለን የዚህኛውን ክፍል ማገባደጃ ትዕይንቶች ላይ ተቃርበናል። ጆንም ጋር ሄደን ለቲባግ የመጨረሻውን ማስጠንቀቂያ ወይ ቡድኑን ለቆ እንዲወጣ ካልሆነም እንደሚገለው ሳይታዩ ብቻውን አግቶት ሲያስፈራራው ቲባግ ሆዬም የወንድሙ ግድያ ላይ የጆን እንጂ እንዳለም ነቅቶ ግን አሁን ላይ ላለመሞት በቃ ቡድኑን ለመልቀቅ ወስኛለሁም በማለት ይስማማል። ቃልም ይገባል። ጆንም አምኖት ሳይገለው ቀርቶ ልክ እንደዞረለት መርዙ ቲባግ ሆዬ ደብቆ የያዛትን ምላጭ አውጥቶ ሁላችንም ባላሰብነው መንገድ የአምባገነኑን ጆንን አንገት ይሸረክቷል። እኛም በምስላችን ጆን በአንገቱ በኩል በጣም ብዙ ደም እየፈሰሰው መሬት ላይም ተዘርሮ እናየዋለን። በለው እና እንዴት ነው ፊልም ወዳጆች ፕሪዝን ብሬክ የመጀመሪያው ምዕራፍ ክፍል 12 ወደዳችሁት? ነገሮች በሰላም ሄዱ ብለን ገና ሳንጨርስ ሊንከን ወደ ጥብቅ እስር ቤት ሲዘዋወር ጆንም በቲባግ እንደዚህ ሲሆን አየን። ኧረ ጉድ ነው ጎበዝ። በቀጣይ ምን ይፈጠር ይሆን ደግሞ? እስኪ አብረን እናያለን። ሰብስክራይብ ያላደረጋችሁ ወዳጆቻችን ካላችሁ ሰብስክራይብ እያደረጋችሁ አረ ምን እሱ ብቻ ሼርም እያደረጋችሁ አበረታቱን። እስካሁን አብረናችሁ የነበርነው ፊልም ወዳጆች ነበርን። በቀጣይ ክፍል እስከምንገናኝ እንወዳችኋለን። ቸር ቆዩልን።